እግዚአብሔር አምላካችን ለዘላለም የተባረከ ይሁን። የረዳን እድልን የሰጠን አምላካችን ጊዜን የሰጠን እንድናመልከው እንድንቀድሰው ስሙን እንድንጠራ የረዳን አምላካችን እግዚአብሔር ለዘላለም የተባረከ ይሁን። አስቀዳሽ ከነበራችሁበት ቦታ ላይ አውጥቶ ቀዳሽ ያደረጋችሁ እግዚአብሔር ስሙ ይባረክ። አሜን። ገብቷችኋል? አስቀዳሽ ነበር። ቀዳሾች እኔ እንኳን ቀዳሽም ነበር ስለተማርኩ በዛኛው ማለት ነው። ግን ቀዳሽ ብቻ ማለት ቀዳሾቹ ብቻ ቀዳሽ ይባሉና ሌላው ምን ነበር? አስቀዳሽ ነበር። እዚህ ላይ ግን ስሙን ትቀድሱታላችሁ። ክብር ለእግዚአብሔር ይሁን። ስለዚህ እንድንቀድሰው የረዳን እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሜን። እዚህ አስቀዳሽነት የለም። ሁላችንም ቀዳሾች ነን። ቀዳሾች ነን። አሜን። ማንን ትቀድሳላችሁ? እግዚአብሔርን እንቀድሳለን። ጌታን የምንቀድስ ቀዳሾች ነን። የምናስቀድስ ሳይሆን የምንቀድስ። ክብር ለእግዚአብሔር ይሁን። አሜን። ይሄ ትልቅ መታደል ነው። ይህን ካልኩኝ በቀጥታ ወደ እግዚአብሔር ቃል እንሄዳለን። የእግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 13 ያለውን ክፍል ነው የምንማማረው። በሱ ውስጥ እንግዲህ ቃሉን ላነብላችሁና ከዛ በኋላ ርዕሱን ወይ ትፈልጉታላችሁ ወይ እነግራችኋለሁ። በዛ ውስጥ ትፈልጉት ግን የተሻለ ነው፣ ምን ሊሰጠው እንደሚችል ድረስ ማለት ነው። ቃሉን በቀጥታ ነበውና እንማማራለን። በዚያን ቀን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። እርሱም በታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። በምሳሌም ብዙ ነገራቸው፣ እንዲህም አላቸው። እነሆ ዘሪ ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ዳር ወደቀ፣ ወፎቹም ወጥተው በሉት። ሌላው ብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቅ መሬትም ስላልነበረው ወዲያው በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም ስላልነበረው ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾህም ወጣና አነቀው። ሌላውም በመልካም መሬት ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ክብር ለእግዚአብሔር ይሁን። ትርጓሜውን ቀጥሎ በትምህርት ውስጥ እናነሳዋለን። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። በሰማይና በምድር ሙሉ ስልጣን ያለህ አምላካችን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አሜን። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ በቃል ውስጥ ያለው እውነት ደግሞ ትገልጥልን ዘንድ እግዚአብሔር የዘላለም አምላክ እንለምንሃለን። አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ እኛ እስከ የትኛው መሬት እንደሆነ መረዳት እንድንችል እግዚአብሔር የዘላለም አምላክ ለአንተ ደስ የምናሰኝበት ነገር እንዲሆንልን ልባችን እንዲፈታልን እግዚአብሔር የዘላለም አምላክ እንዲታግዘን በቃል በኩል እንድትመክረን በጌታ በኢየሱስ ክርስቶስ ወደ አንተ እንጸልያለን። አሜን። አቤቱ የዘላለም አባት ቅዱስ እግዚአብሔር ሆይ ይህንን ቃልን ሰምቶ እግዚአብሔር ሆይ የማይፈታ እንዳይኖር እግዚአብሔር የዘላለም አምላክ እያንዳንዳችን የውስጥ ጥያቄያችንን እንድትመልስ ጥያቄያችንን እግዚአብሔር የዘላለም አምላክ እንድትመልስልን ደግሞ ቋጠሯችንን እንድትፈታ በጌታ በኢየሱስ ክርስቶስም ወደ አንተ እንጸልያለን። ስለምታደርገው መልካም ነገር ስለምትረዳን አብሮትን ስለምትሰጠን ክብር ታላቅነት አምልኮና ስግደት ለአንተ ብቻ ይሁንልህ። በክቡር በክርስቶስ ኢየሱስ ስም ጸለይ። አሜን። እንግዲህ በዚህ መጽሐፍ ውስጥ በዚህ ምዕራፍ ውስጥ መጽሐፉ አጠቃላይ አላካፍላችሁም። በዚህ ምዕራፍ ውስጥ በማቴዎስ ወንጌል ምዕራፍ 13 ላይ የተቀመጠው ዋነኛው ነገር በተለይ ባነበብነው ስለ ዘርና ስለ መሬት ይናገራል። ገበሬውም አለ። እንግዲህ 3 መሰረታዊ ነገሮች አሉ ማለት ነው። ገበሬው ወይም ዘሪ የተባለው፣ ሁለተኛው ደግሞ ዘሩ፣ ሶስተኛው ደግሞ መሬቱ አለ። እነኚህ 3 ነገሮች በጣም ወሳኝ ነገሮች ናቸው። አንድ ገበሬ ዘሩን ለመዝራት መሬት ያስፈልገዋል። መሬቱን ለማልበስ ዘር ያስፈልገዋል። መሬቱ ደግሞ ዘር ያስፈልገዋል። እንደዚሁም ገበሬ ያስፈልገዋል። ክብር ለእግዚአብሔር ይሁን።
ሶስቱ በአንድ ላይ የተሰናኙ ናቸው፣ የተጋመዱ ነገሮች ናቸው። በክፍለ ሀገር ሄዳችሁ ከነኚህ ከሶስቱ አንዱን ያጣ ገበሬ ጾም ያድራል። ወይም ደግሞ ገበሬ የሌለው መሬት የሚላል ጾም ያድራል። ዘር የሌለው መሬት ጾም ያድራል። ሶስቱ አንድ ላይ ሲሆኑ የሚሰሩት ማለት ነው። ስለዚህ ገበሬው አስፈላጊ ነው፣ ዘሩ አስፈላጊ ነው፣ መሬቱ አስፈላጊ ነው። እነኚህ ሶስቱ ነገሮችን በአንድ ላይ ሆነው ደግሞ የተጣጣሙ እንዲሆኑ ደግሞ ያስፈልጋል። እንደነው የተጣጣሙ ማለት መልካም መሬት ሆኖ ገበሬው ሰነፍ ከሆነ ጾሙን ያሳድረዋል። እንግዲህ በየጎረቤቶቻችሁ ሳታዩ አትቀሩ እንዲህ አይነት ነገር የገበሬ ስለሆኑ በደንብ አውቀዋለሁ ይሄን ነገር ማለት ነው። ስለዚህ መሬቱ መልካም ሆኖ ገበሬው ሰነፍ ከሆነ ጾም ያድራል። ገበሬው ኑሮ እንኳን ማለት ነው በአንድ ላይ የተጣጣሙ መሆን አለባቸው። ጥቅሙን የሚተዋወቁ መሆን አለባቸው። በሌላ በኩል ደግሞ ገበሬው ብርቱ ሆኖ ነገር ግን ዘር ከሌለው ወይም ድሃ ከሆነ መሬቱ መልካም ሆኖ ጾም ያድራል። አሁንም ዘር ያስፈልጋል ማለት ነው። ወይም ምርጥ ዘር የሚባለው ነገር ያስፈልጋል። ክብር ለእግዚአብሔር ይሁን። የተመረጠ ዘር ያስፈልገዋል። በሶስተኛ ደረጃ ደግሞ ዘሩ አለው፣ ገበሬው አለ፣ እርሻ ከሌለው አሁን ጾም ያድራል ማለት ነው፣ ሳይዘራ ይቀራል። በሌላ በኩል ደግሞ እርሻው የማይታረስ ከሆነ ጾም ያድራል። ሶስቱ መልካም መሆን አለባቸው። ገበሬው ምርጥ ገበሬ መሆን አለበት፣ ዘሩ ምርጥ ዘር መሆን አለበት፣ መሬቱ ምርጥ መሬት መሆን አለበት። የተሻለ ምርት ለመስጠት ምን ያስፈልጋል? ሁሉም የተሰናኙ መሆን አለባቸው፣ በአንድ ላይ የተጣጣሙ መሆን አለባቸው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ግን ጌታችን ኢየሱስ ክርስቶስ የተሰበሰቡትን ሰዎች ወደ እርሱ የመጡትን ሰዎች ወደው ገብቶ ማለት ነው ወደሚሄድበት ቦታ ከመሄዱ በፊት የተሰበሰቡ ሰዎች አሉ። እነኚህን ሰዎች ማስተማር ቀጠለ ይላል። ሲቀጥል ግን ምንድነው ያደረገው ከተባለ በሚያውቁት ነገር ላይ ትምህርቱን ጀመረ። በሚያውቁት ነገር ላይ ማለት ነው። ስለዚህ የማያውቁትን ነገር በቀጥታ አምጥቶ ሊጭንባቸው አልፈለገም። የሚያውቁት ነገር አንድ ነገር አለ፣ እርሱም ዘር አለ፣ ገበሬ አለ። እስራኤላውያን ገበሬዎች ናቸው። ማረስ ይችላሉ፣ መዝራት ይችላሉ፣ እርሻውን ማሳመር ይችላሉ፣ ጎርፍ እንዳይሸረሽረው መካብ ይችላሉ፣ እርከን ማውጣት ይችላሉ። የተለያየ አይነት ማለት ነው። ስለዚህ በሚያውቁት ነገር ነው የመጣላቸው። ክብር ለእግዚአብሔር ይሁን። ስለዚህ የሚያውቁትን ነገር አመጣና ዘሪ ሊዘራ ወጣ ይላቸዋል። ያውን ገበሬ ሲል ቀጥታ ከማሳ ማረሱ ላይ አይደለም የወሰዳቸው። ከዛ ላይ ሳይሆን የወሰደው በቀጥታ ፍሬው ነገር ላይ ነው ማለት ነገሩን ለማሳጠር ማለት ነው። ምክንያቱም ዘር ከመዘራቱ በፊት በመጀመሪያ ደረጃ ገመሳ የሚባል ነገር አለ፣ አየማ የሚባል ነገር አለ፣ ከዛ ዘር የሚባል ነገር አለ። እኔ እንኳን በተወለድኩበት አካባቢ 3 ጊዜ ይታረሳል ብቻ ይለሰልሳል ማለት ነው። በደንብ ከተገመሰ በኋላ በቀጥታ ከተዘራ ጥሩ አይሆንም። ድጋሚ መለስለስ አለበት። ከዛ የመጨረሻው ደግሞ ማልበሻው ዘር ይባላል። ዘሩ ሲዘራ እያለመሰ ይሄዳል። ይህንን ቅደም ተከተል አይደለም የነገራቸው፣ በቀጥታ ዘሩ ላይ ነው። ፍሬ ነገሩ ያለው ዘሩ ላይ ነው ያለ። ክብር ለእግዚአብሔር ይሁን። መሬቱና ዘሩ የሚገናኙበት ክፍል ላይ ነው ማስተማር የፈለገው። ዘሪ ሊዘራ ወጣ ካለ በኋላ ዘሩ አንድ እንደሆነ ትክክለኛ ዘር እንደሆነ ይናገራል። ገበሬው አንድ ነው፣ መሬቱ ግን የተለያየ ነው። እሱ ጋር የገጠመው ይሄ ገበሬ ላይ የገጠመው ነገር ዘሩ አንድ ነው፣ ገበሬውም ራሱ ነው፣ መሬቱ ግን የተለያየ ነው የገጠመው ነገር ማለት ነው። ምናልባትም እኔም አሁን በአደኩበት ያለው ነገር ላንሳና የቤተሰብ እዛው ቤት አጠገብ የሚመደብ እርሻ ነው። ጥሩ ለም መሬት ቤት የሚሰራበት አካባቢ ምናምን ማለት ነው። ራቅ ብሎ ደግሞ ሪሞት ተብሎ ደግሞ ለብቻ ደግሞ የሚሰጣል ጭንጫ ምናምን ሊሆን ይችላል፣ ወይ ተባይ ያለበት አውሬ ያለበት አካባቢ ሊሆን ይችላል። ራቅ ያለ ማለት ነው። እንግዲህ መሬቱ አንድ ገበሬ ሆኖ 3-4 እርሻ ሊኖረው ይችላል፣ የተለያየ ቦታ ማለት ነው። እና ቀጥታ ገበሬው አንድ ነው፣ አልተቀየረም፣ ዘሩን አልተቀየረም፣ ምርጥ ዘር ነው። ነገር ግን የእርሻው ልዩነት ያሳየናል። እዚህ ጋር እርሻው የተለያየ ቦታ ነው። ይህንን ሲዘራ ምን አደረገ ይለናል? 4 ቦታ ላይ በተናቸው ማለት ነው። 4 ቦታ ላይ አረፈ። 4 ቦታ ላይ አረፈ። አንደኛው የት አረፈ ከተባለ ዘሩ ዘራው። ሲዘራው መንገድ ላይ ነው የወደቀ። መንገድ ላይ ከሆነ የሚያለብሰው አፈር የለውም። በተለይ በአሁኑ ዘመን
ስታዩት አስፋልት ነው መንገድ ወይም ኮረኮንች ነው። በእርሻ ላይ አይሄድም። መንገድ ላይ ከተባለ በቃ የጠነከረ መሬት ነው ማለት ነው። እሱ ላይ አረፈ። የሚለብሰው ነገር የለው፣ እርቃኑ ነው ያለው፣ ተጋልጧል። ማንም ሰው ማንሳት ይችላል። ጭቃን ይወስደዋል፣ ወፍ ይወስደዋል፣ ሌላም ለቅሞ ሊወስደው ይችላል። የሚያለብሰው ነገር የለው፣ ተጋልጧል ማለት ነው። የዘሩ የብቃት ማለት ሳይሆን የወደቀበት ቦታ ነው ማለት ነው። የተጋለጠ ቦታ ላይ ስለወደቀ ማለት ነው። የሚያለብሰው ነገር ያስፈልገው ነበር። እቃውን ሄዶ እዛ ጋር ወደቀ። እዛ ጋር ሲሆን የሚያለብሰው ነገር የለም። ገበሬው አይንከባከበውም፣ ከመስመር ወጥቷል። አንዳንድ ጊዜ እንደዚህ ነው የሚሆነው። ከመስመር ወጥቶ እንደገና ተንከባከበኝ ማለት ይቸግራል። መስመሩ ላይ ነው ገበሬው የሚንከባከበው፣ እርሻው ላይ ነው የሚንከባከበው። እርሻው ላይ ያለውን ነገር በደንብ ይኮተኩተዋል፣ በደንብ ያስተካክለዋል፣ በደንብ ያለብሰዋል። መጀመሪያም ዘሩን ይንከባከበዋል። ከእርሻ ውጭ የወጣውን ከአጥር ውጭ የወጣውን ነገር ሊንከባከበው አይችልም። ዘሩ በራሱ ወጥቶ እዛ ጋር ሄዷል። ስለዚህ የወደቀበት ቦታ እንጂ የዘሩ ችግር አልነበረም። የወደቀበት ቦታ እርቃኑ ያለ ነው። ምንም የሚለብሰው ነገር የሌለ ነው። ክብር ለአምላካችን ለእግዚአብሔር ይሁን። በሁለተኛ ደረጃ ደግሞ ሌላ ሁለተኛው ዘር ደግሞ የት ላይ አረፈ ይልና ጭንጫው ላይ አረፈ ይልና ጭንጫው ላይ አረፈ። ይሄ ድንጋያማ ቦታ ላይ አረፈ፣ ወይም ደግሞ ለም መሬት የሌለበት ቦታ ላይ አረፈ፣ ሸክላማ ቦታ ላይ አረፈ ማለት ይችላል። ምንም የሚያስቀረው ንጥረ ነገር የሌለው ማለት ነው። ለጊዜው ይበቅላል። የሚገርማችሁ ነገር ያው ገበሬ ሰው ይመስለኛል እሱ ያው እየሳተ ነው ስለሚያውቀው ማለት ነው። ጭንጫ ቦታ ላይ የሚዘርተው ስለሚያውቀው ማለት ጭንጫ ቦታ ላይ እነ ተልባ እነ ኑግ ምናምን ናቸው የሚዘሩት። እነ ስንዴ ጭንጫ ቦታ ላይ አይዘሩም። ትክክለኛ ለም መሬት ላይ ነው የሚዘሩት። እና ምናልባትም ምሳሌው የመሰለው በስንዴ ሊሆን ይችላል። ያው እስራኤላውያን በብዛት በስንዴ ይታወቃሉ፣ በበግ ይታወቃሉ። እና ምሳሌውን እያያያዘ የሚናገረው ከስንዴና ከበግ ጋር እያያዘ በብዛት ማለት እና ወይ የመሳሰሉ ነገሮች ይጠቀማል። ገብስ ብዙ እዛ ጋር ሲጠራ አንሰማም። ለእግዚአብሔር አምላካችን ክብርና ምስጋና ይሁንለት። ስለዚህ ጭንጫው ላይ አረፈ። ስር የለውም። በቀጥታ እዛው ከድንጋዩ ላይ ያረፈችው ትንሽዬ አፈር እዛች ያገኘችው በቀጥታ አበቀለችው ማለት ነው። ከዛ በኋላ ስር ልስገድ ግን አይገባም። ድንጋይ ነው ብሎ ውስጥ ያለው አያስገባውም። ስለዚህ ስሩ ያለው ከላይ ነው፣ ተንሳፎ ነው ያለ አይደለም። ቀርቶ ነፋስ እንኳን ቢመጣ ጠርጎ ይጥለዋል። ከናፈሩ ከበቀለበት አፈር ጭምር ያነሳዋል። ምክንያቱም ጭንጫ ነው፣ ስር የለው ብሎ ውስጥ አልጣ የገባ ነገር የለው። ከዛ በቀለ ይለልና ስርም ስላልነበረው ደረቀ፣ ጠወለገ፣ ደረቀ። ጥቅም ውጭ ሆነ ማለት ነው። ከጥቅም ውጭ ሆነ። ምንም አይነት ጥቅም ሊሰጥ የማይችልበት ደረጃ ላይ ደረሰ። ይህን ያደረገው ማን ነው ከተባለ የበቀለበት መሬት እንጂ ዘሩ ያው ሙሉ የሆነ ዘር ነው። ክብር ለእግዚአብሔር ነው። ከዘሩም ከኔ ነው፣ ምርጥ ዘር ነው። ዘሩማ ሌላ ቦታ ላይ ሲሄድ እኮ ሊያሳይ ነው። ብቃቱን ማሳየት የሚችልበት ሌላ ቦታ ነው ዘሩ። ከዚህ በተመሳሳይ የሆነ ነገር ትንቢተ ዳንኤል ላይ ምዕራፍ 3 ሶስቱ ብላቴኖች ወደ እሳት ወደ እቶኑ በተወረወሩበት ጊዜ በጣም የሚገርመው ነገር እሳቱ አልበላቸውም፣ ሰናግላቸውንም አልነካም ከተባለ በኋላ በጣም የሚገርመው ነገር አይበላም፣ ድሮውንም እሳት አልነበረም እንዳይባል ብቃቱን ያሳየው በምን ነበር? በሚወረው እነዛን በወርዋሪዎቹ ማለት ነው። እነሱ ገና ከርቀት ሆነው የወረወሯቸውን ሰዎች እንዳለ እዛው አስቀራቸው። ወላፈኑ ማለት ነው በርቀት። ስለዚህ እሳቱ እሳት ሳይሆን ቀርቶ ሳይሆን እግዚአብሔር ካደረገው ድንቅና ተአምር የተነሳ ለነዛ ለሶስቱ ብላቴኖች በስሙ ለታመኑት ለእነሱ ድንቅ ነገር ሲያደርግ እሳትነቱ ግን ባህሪውን ሳይቀየር ገና በርቀት ወላፈኑ የወረወሯቸውን ሰዎች በልቷቸዋል። በተመሳሳይ ሁኔታ ይሄ ዘር ጭንጫው መሬት ላይ አርፎ የደረቀው ብቃት ስለሌለው ሳይሆን ምርጥ ዘር ሳይሆን ቀርቶ ሳይሆን የበቀለበት መሬት ነው ልዩነቱ። ክብር ለእግዚአብሔር ይሁን። ሶስተኛው
ዘር ደግሞ ዘሩ ያው ብያችኋለሁ አወላለቁ ላይ ነው። አራቱ መሬቶች ነው በነገራችን ላይ ለሴ አራቱ መሬቶች አንተ እስከ የትኛው አንተ ክብር ለአምላካችን ለእግዚአብሔር። ስለዚህ አራት ናቸው መሬቶቹ። ከአራቱ መሬቶች ውስጥ ዘሩ አልተቀየረም። አንተ ግን የትኛው መሬት ነህ? ዘሩን ለመቀበል እየተዘጋጀው በየትኛው መሬት ልክ ነው የሚለው የኔ ርዕስ። ክብር ለእግዚአብሔር ይሁን። ስለዚህ ከአራቱ መሬቶች ሶስተኛው ምን ነበረ? እሾህ ነበር። ነው እንግዲህ አሁንም ዘር ስንዘራ ያው የገበሬ ልጅ መሆን ብቻ ሳይሆን እኔ ራሴ ገበሬ ነኝ። ዘርቻለሁ አርሻለሁ አውቀዋለሁ በደንብ በሚገባ ማለት ነው። እንግዲህ አንድ ፈርሶ አራሽ ይባላል በደንብ አንድ ፈርሶ ያርስ ሰው እና ስንዘራ በቀጥታ ትክክለኛ መሬት ላይ እየዘራችሁ እያለ ተፈናጥሮ እሾህ ውስጥ ይገባል። እሾህ ውስጥ ለመዝራት ግን አስበን አይደለም የምንዘራው። ስለዚህ እሾህ ውስጥ ገባ ይላል። የሚገርማችሁ ነገር እሾሁ ግን ስላልተመነጠረ እንጂ አንዳንድ ገበሬ መነጥረዋል። ገና ከመዝራቱ በፊት እርሻውን በደንብ አድርጎ ያሳምረዋል። ለዛ 3-4 ጊዜ የሚታረሰው ያሳምረዋል። ቁጥቋጦውን መንጥሮ እሾሁን በእሳት አቃጥሎ እዛው ማዳበሪያ ይሆንለታል። ያ እሾህ ያከመውን በፊት ግን እሾህነቱ እንዳለ እሾህነቱ ሳይቀየር ገና ቁጥቋጦ እንዳለ እዛ ላይ ስትዘራው በየት ገብተህ ልታወጣው? በየትም አይወጣም። ግን የሚገርማችሁ ነገር ማዳበሪያ ስለሆነ ራሱ የእሾሁ የዛፉ ቅጠል ማለት ነው ርጋፊ ማዳበሪያ ስለሆነ የሚያጎመጅ ሆኖ ይበቅላል። በጣም ያማምራል። በጣም የሚያምሩ እሾህ ውስጥ የሚበቅል እህል ያማር፣ ግን አይጠቅምም። የሚያሳዝነው እሱ። ስለዚህ ያማረው ሁሉ ደግሞ ለጥቅም አይውልም። ትክክለኛ ቦታ ላይ ያረፈ እንጂ ጥቅም ላይ የሚውለው ስላማረህ ብቻ ጥቅም ላይ አይውልም። አይተው ትቀራለህ። የዓይንም ሰው ሆነ ይቀራል። ስለዚህ ዘሩ ሂዶ እሾህ ላይ አረፈ። አበቃቀሉም ያምራል፣ ጥሩ ነው። ትክክለኛ መሬት ብላችሁ የዘራችሁበት ቦታ ላይ የሚሰጠው ፍሬና አንዷን ዛላ ማለት ነው አንዷ ዛላ የሚሰጠው ፍሬና እሾህ ውስጥ ያለው የሚሰጠው ፍሬ የሚገርማችሁ ነገር በጣም የተለያየ ነው። ውፍረቱ በጣም ፍሬ ያፈራ ነበር እሾህ ውስጥ ያለው፣ ግን ቤት ይገባል። ችግሩ እሾህ ነው። ስለዚህ እዛ ውስጥ ገባ። ያጓጓሃል፣ ታየዋለህ፣ በርቀት ትመለከተዋለህ፣ ግን አትጠቀምበትም። እሾህ ነው። ስለዚህ አሁን የዘሩ ብቃት ሶስተኛው መሬት ላይ ትንሽ እየታየ ነው። የመጀመሪያው ወፎች ስለለቀሙት ዘሩ ምርጥ ዘር አይደለም ማለት አይቻልም። ትክክለኛ ዘር ነው። ሁለተኛው ዘር ደግሞ ጭንጫ ላይ ስለበቀለ ስለደረቀ ይሄ ትክክለኛ ዘር አይደለም ማለት አይቻልም። ምርጥ ዘር ነው። ጭንጫ ስለሆነበት እየደረቀው ይሄኛውን ደግሞ ወፍ ስለለቀመው እንጂ ወይም ደግሞ የወደቀበት ቦታ መንገድ ስለሆነ እንጂ መንገድ ላይ ወድቆ ነው እንጂ መንገድ ዳር ባይወድቅ ኖሮ ምርጥ ዘር ነው። ዘሩ አልተቀየረም ዘር ነው። ሶስተኛው መሬት ላይ የእሾህ የተባለው ቦታ ላይ ትንሽ ፍንጩን እያሳየ ነው የዘሩን ብቃት ማለት ነው። ክብር ለእግዚአብሔር ይሁን። አሁንም ግን የዘሩን ብቃት ብታየው ቢበቅል ፍሬ ቢያፈራም አትጠቀምበትም። ችግሩ ምንድን ነው? የወደቀበት ቦታ አሁንም አንቆ የሚይዘው ክፉ ነገር አለ። አራተኛው ላይ መጨረሻው የምትጠቀምበት ፍሬ የሚያፈራው ለሰዎችም የሚተርፈው ከወደቀበት ፍሬ እጥፍ ከእጥፍ በላይ እጥፍ በቦታ ላይ የሚሰበስበው ትክክለኛ ቦታ ላይ ያረፈው በመልካም መሬት ወደቀ ይለናል። ክብር ለእግዚአብሔር ይሁን። ዘሩ ግን ተቀይሮ አልነበረም። የመሬት ልዩነት ነው። ወደቀ ይለናል። በቀለ 60 100 ፍሬ አፈራ። 30 60 ፍሬ አፈራ። የምን ማለት ነው? 30 ሲል በቁጥር ማለት አይደለም። 60 ማለትም በቁጥር ማለት አይደለም። ከእጥፍ እጥፍ ከሚታመነው በላይ ሆነ ማለት ነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ አንድ ፍሬ ወድቃ 30 ፍሬ ማፍራት የሚያሳየን 30 ተቆጥሮ ሳይሆን ከቁጥር በላይ የሆነ ከአቅሟ በላይ የሆነ ፍሬ አፈራሽ እንደማለት ነው።
ያው ሙታ በስብሳ ማለት ነው። ክብር ለእግዚአብሔር። በሌላ በኩል ደግሞ ቆሮንቶስ ላይ ሲናገር ጌታችን ኢየሱስ ሐዋርያው ቅዱስ ጳውሎስ ስለ ትንሣኤ ሙታን ሲናገር አሁንም ምሳሌ አድርጎ የስንዴን ቅንጣት ይናገራል። ስለ ዘር ማለት ነው። የስንዴን ቅንጣት ይናገርና ይህቺ ስንዴ መሬት ላይ ወድቃ በስብሳ ሙታ ማለት ነው ባጭሩ። እሷ ሙታ እንደገና ሕይወት ያለው ነገር ይዛ ብቅ ትላለች። ክብር ለእግዚአብሔር ይሁን። አሜን። በመጀመሪያ እሷ መሞት ነበረባት ብዙ ፍሬ ለማፍራት ማለት ነው። ያን ከትንሣኤ ሙታን ጋር አያይዞ የተናገረው ነው ሐዋርያው ቅዱስ ጳውሎስ። ወደዚህ ቦታ ላይ ስንመለስ ግን ወደ ትክክለኛው ወደ ዛሬ ዘመን ስናመጣው ምን ማለት እንችላለን? አሁን እነዚህ አራቱ ዘሮች በእኛ ዘመን የሉም ወይ ማለት አራቱ መሬቶች ዘሮች ሳይሆን ዘሩ አንድ ነው። አራቱ መሬቶች ዛሬ በእኛ ዘመን የሉም ወይ? ነፍ ናቸው። እንዲያውም በየአካባቢው የምናነጻጽርበት በቃ ከቁጥር በላይ የሆነ ወይም የሚያካክፍ ማነጻጸሪያ ሞልቷል። እነዚህ አራቱ መሬቶች ለእግዚአብሔር ክብር ይሁንለት። በተለይ ደግሞ የጭንጫው የመጀመሪያው ምናልባት ቃሉን የሚሰሙ ነገር ግን ሰይጣን የሚለቅምባቸው ብሎ ጌታ ኢየሱስ ክርስቶስ ራሱ ተናግሮታል። ቃሉን ይሰማሉ፣ ለቅሞ ይወስድባቸዋል። ሰይጣን ለቅሞ ይወስድባቸዋል። ወንጌል የምንመሰክርላቸው ብዙዎች ናቸው፣ የምናገለግላቸው ብዙዎች ናቸው። ወደ ትክክለኛ ክርስትና ሕይወት የሚመጡት በጣም ጥቂቶች ናቸው። ሳይመሰክርላቸው የዘሩ የእግዚአብሔር ቃል ነው። በነገራችን ላይ ዘሩ የእግዚአብሔር ቃል ነው። ምርጥ ዘር ነው። እንከን የሌለበት ዘር ነው። የእግዚአብሔር ቃል ወይም መጽሐፍ ቅዱስ ነው። ጌታ ኢየሱስ ክርስቶስ የተናገረው ቃል ማለት ነው። ዘሩ ይሄን ዘር ሰምተው ወይም የዘላለም ሕይወት የሆኑ ክርስቶስ ኢየሱስን ሰምተው የዘላለም ሕይወት ይሆንልሃል ተብሎ ተነግረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ ወዷልና ተብለው አሜን ብለው ተቀብለው፣ ነገር ግን ሰይጣን ለቅሞ ይወስድባቸዋል። ስላልተጠጉ አገልጋዮች ስላልተከታተሏቸው ሊሆን ይችላል። አገልጋዮች አልተከታተሏቸውም ሊሆን ይችላል። እነርሱም ራሳቸው ሰምተው ወደ አገልግሎት ላይመጡ ይችላሉ። በዛው ሰምተው ይሄዳሉ። ይለቀማል። ወፉ ዝም ብሎ አይደለም የለቀመው። ልብ ብለን እንስማ። ወፉ ዘሩን የለቀመው ዘሩ መንገድ ዳር ስለወደቀ ነው። ስለዚህ የሚመሰከርለት ወይም ደግሞ የሚገለገለው አካል ልቡ ለእግዚአብሔር ቃል በምን መሬት ነው የተቀበለው የሚለው ወሳኝ ነገር ነው። ስለዚህ በትክክለኛው መንገድ ተቀብሎት ያለምንም ጥቅም ማለት ነው ወደ ኋላ ከሚጎቱት ነገሮች አንዱ ወይም ደግሞ ሰይጣን እንዲለቅምብን ከሚያደርጉ ነገሮች አንዱ ምንድን ነው ከተባለ ምናልባት ጌታ ኢየሱስ ክርስቶስን ለግል ጥቅም መቀበል አንዱ ሊሆን ይችላል። ግልጽ ነው። ለግል ጥቅም ማለት ወደ ጌታ ወደ ኢየሱስ ክርስቶስ ስትመጣ ከበሽታ ትድናለህ ተብሎ ከመጣ አንድ ሰው ካልተፈወሰ ባሽ ያረጋል፣ ሰይጣን ይለቅመዋል። ምክንያቱም የተደገፈበት ምንድን ነው? ስጋዊ ፈውስ ነው። ሁለተኛ ወደ ኢየሱስ ክርስቶስ ስትመጣ ድሃ አትሆንም ከተባለ የሚበላው ሲያጣ ባሽ ያደርጋል። ትክክለኛው መንገድ ግን ጌታ ኢየሱስ ክርስቶስ የግል አዳኝ አድርገህ ስትቀበለው ከዘላለም ሞት ትድናለህ። ይሄ ነው። ከዘላለም ሞት ትድናለህ። ሌላው ትሩፋቶች ናቸው፣ እግረ መንገድ የሚመጡ ነገሮች ናቸው። በጌታ ስም ልትራብ ትችላለህ። ዓለማዊ ሆነህ ትራባለህ። ክርስቲያን ሳትሆንም ልትታመም ትችላለህ። ክርስቲያን ሆነህ ትታመማለህ። ልዩነቱ ግን የዘላለም ሕይወት አለህ። አንተ ተስፋ አለህ፣ እሱ ተስፋ የለውም። ሌላው ዓለም ተስፋ የለም። የዓለም ተስፋ በምድራዊ ቁሳቁስ የታጨቀ ነው። የእኛ ተስፋ ግን በሚመጣው ጌታ በኢየሱስ ክርስቶስ ላይ የተመሰረተ ነው። ክብር ለእግዚአብሔር ይሁን። ስለዚህ ሰይጣን ይለቅመዋል ማለት ነው። አንድ ጓደኛዬ አንዲት የኔ የስጋ ዘመዴ የሆነች ልጅ ነበረችና ክርስቲያን ናት አሉ። ክርስቲያን ናት ስለው ቀጥታ ያለኝ ምንድን ነው የኮንፈረንስ ልጅ ናት ወይስ ደቀ መዝሙር ናት አለኝ። ግልጽ ነው። የኮንፈረንስ ልጅ ናት ወይስ ደቀ መዝሙር ናት?
እንግዲህ እናንተ ብዙ ግልጽ ሆናችሁ እያስባለሁ ምን ማለት ነው እሱ የፈለገው በዚህ ሂደት ውስጥ ብዙ ሰዎች የፕሮግራም ልጆች ናቸው። የሆነ ፕሮግራም ስናደርግ ሰብስበን እንጠራቸዋለን። አምልከው እግዚአብሔርን አክብረው ይሄዳሉ። ከዛ በኋላ ደቀ መዝሙር አይደሉም። እነዚህ ሰዎች ክርስቲያን ናቸው ወይ? አይ ዶንት ኖ። ክርስቲያን በደቀ መዝሙርነት የሚያድግ ህብረተሰብ ደቀ መዝሙር የሚሆን ነው። አለበለዚያ ደቀ መዝሙር የማይሆን ክርስቲያን ከሆነ የኮንፈረንስ ልጅ ከሆነ በቃ የስብሰባ ተጋባዥ ነው የሚሆነው። ትክክለኛ እድገት ያለው በምን በኩል ነው? ይሄ ዘሩ የማይለቀምበት ታንጸው የሚያድጉበት በደቀ መዝሙርነት ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ለእያንዳንዱ ሰው የሚከታተለው ሰው ያስፈልገዋል። የሚመግበው ሰው ያስፈልገዋል። እናት አባት ሳይኖረን አላደግም አይደል? በስጋ እናት አባት ሳይኖረን አላደግም። ዝም ብለን ወፍ ዘራሽ የሚባል ሰው የለም። ልክ እንደዚሁ በመንፈሳዊ ዓለም ውስጥ የሚከታተል ሰው ያስፈልጋል። ማለት ደቀ መዝሙር የሚያደርግ ምን እንዳይል ዘሩ እንዳይለቀም ጸንቶ እንዲቆይ እዛው እንዲጸና ፍሬ እንዲያፈራ ክብር ለእግዚአብሔር ይሁን። አለበለዚያ መስክሬለታለሁና ቻው ከተባለ ያኛውም ደግሞ ጌታን አምኛለሁ ከዚህ በኋላ ሰው አያስፈልገኝም እኔ ሙሉ ሰው ነኝ ብሎ ከራቀ አደጋ ነው። ያጠቃዋል፣ ተከትሎ ይለቅመዋል ዘሩን። የታለ መች ደውልልሃል፣ መች ጠይቀሃል፣ መች ጠይቀሃለች፣ መች እንከባከባሃል ወዘተ እያለ ከውስጡ የተስፋ መቁረጥን ስሜት ወደ ልቡ እያስገባ የእግዚአብሔርን ቃል ከውስጡ እያስወጣ ይልቁንስ የሚጠይቁ እንትና ናቸው እና አብዲ ቃድር ይጠይቁሃል፣ እነ ሙሄ እኮ ይደውሉልሃል፣ እነ እንትና ይደውሉ እነ ሁለተ ይደውሉልሃል እያለ ወደ እነዛኞቹ ወይ ወደዚህ ወደዛ ይወስዳቸዋል። ልቡ ውስጥ የእግዚአብሔር ቃል እየተለቀመ ይወጣና የምን ይገባ ማለት ነው? የዘር ይገባል። ይሄ የዘር የስጋ ዘር ይገባበታል። ወይም ደግሞ ሌላ ከክርስቶስ ተቃዋሚ የሆኑ አካላት ይወስዱታል። በምን በጎደለው ነገር ገብተው አንተ ደውልለትን ደቀ መዝሙር አላደረከውም ወይም ደግሞ ደቀ መዝሙር እንድትሆን ደግሞ ወደ አገልግሎት አልቀረብም። በሁለቱም መንገድ ማለት ነው። ስለዚህ ምን ያደርጋል? ዘሩን ከውስጡ ለመልቀም ያኛው ይንከባከበዋል፣ ይደውልለታል፣ እጸልይልሃል ሊሆን ይችላል። በሚያምነው በኩል እንደሚያምኑ ማለት ነው። እንዲህ አደርግልሃለሁ፣ የጎደለህ ነገር አሟላልሃለሁ ወዘተ ሊል ይችላል። ስለዚህ ውስጡ ያለው የእግዚአብሔር ቃል እየተሟጠጠ የዓለም ነገር ደግሞ ወደ ውስጡ እየገባ እየተተካ ከቤተ ክርስቲያን ራሱን ያገዳል ቀስ በቀስ። ከዛ ከክርስትና ያገዳል እያለ ሄዶ ጥልቅ ይላል ሌላ ቦታ። ስለዚህ ዘሩ ምንም አይነት እንከን የለበትም። ችግሩ ምን ላይ ያለ? መሬቱ ላይ ነው። እንዳይለቀምን እናድርግ። ትክክለኛ ቦታ ላይ ማረፍ አለበት። ልባችን ማዘዝ አለብን። ትክክለኛ መሬት መሆን አለበት። የሚያበቅል መሬት ይዘን መገኘት አለበት። ክብር ለእግዚአብሔር። አለበለዚያ እንደ ሰነፍ ገበሬ በየጭንጫው ብንበትነው ዘሩን ዋጋ የለውም። ስለዚህ ብርቱ ገበሬዎች ልንሆን ያስፈልጋል ማለት ነው። ክብር ለእግዚአብሔር። ሁለተኛው ደግሞ ይሄኛው ጭንጫ የተባለው ደግሞ የሚገርማችሁ ነገር አሜን ብለው የሚቀበሉ ናቸው። ምንም አይነት አያምታቱም። ጌታ እንዲህ ያደርጋል ሲባሉ የትኛው መጽሐፍ ላይ የትኛው ቁጥር ላይ ብለው እንኳን የማይጠይቁ አሜን ብለው የሚቀበሉ የሚያምኑ ናቸው። እነዚህን ስታዩ ክብር ለእግዚአብሔር ይሁናቱ ያስብላል እኮ ለመጀመሪያ ጊዜ ስታዩት ማለት ነው። እገሊታ እኮ ልቧ ክፍት ነው፣ እገሌ እኮ ልቡ ክፍት ነው ይባላል መጀመሪያ። ነገር ግን ከውስጥ ጥያቄም ያልጠየቀው የእግዚአብሔር ቃል ስለማያውቅ ነው። መከራከርም ስለማይችል ነው። ወደ ቃሉ መመርኮዝ ስለማይችል ነው። ማንበብ ስለማይችል ሊሆን ይችላል። ወይም ደግሞ እሳቸው ያሉት ትክክል ነው ሊሆን ይችላል። በቃ ዝም ብሎ አላለም እሳቸው ያሉት በቃ ትክክል ነው ብሎ ሊቀበል ይችላል። አንገራግርም አገልጋዩ አሜን ብሎ ይቀበለዋል። ከዛ በኋላ በቃ እሱ ጥሩ ሰው ስለሆነ በሚል ሊሆን ይችላል። እሳቸው ጥሩ ሰው ናቸው፣ ጥሩ አገልጋይ ናቸው። በቃ ሻይ ይጋብዛሉ፣ ለተቸገረው ያደርጋሉ፣ ሲሰብኩን ጥሩ ናቸው፣ መንፈሳዊ ሕይወታቸው ጥሩ ነው። ስለዚህ እሳቸው የተናገሩት ሁሉ ጥሩ ሊሆን ይችላል በሚል ይቀበላል። ከዛ በኋላ ወጀው ይመጣል። ልክ እንደዛ አሸዋ ላይ የተሰራው ቤት ነፋሱ ይመጣል። በዚህ ሰዓት በቃ እሳቸውን እንዲደግፉት ይፈልጋል። እሳቸው እኮ ራሳቸው በጌታ ጸጋ የሚደገፉ ናቸው አቶ አገልጋይ እንጂ
ያን ሁሉ ተሸክሞ የሚደግፈው አይደለም። ስልሰና አልነበረው በቃ ደረቀ። የመድረኩ መጠውለጉ የሚያሳየው ምንድነው? መጀመሪያ መምጣቱ ብቻ አይደለም። የሚገርማችሁ ነገር አንዳንድ ወገኖች መጀመሪያ ለመምጣት እሺ ብለው መምጣታቸው ብቻ ሳያንስ ቀጥለው ደግሞ ተማሩ ሲሏቸው አይማሩ፣ ስር እንዲሰድ አይፈልጉም። በቃ የሚስቴር ቀጠሮ አላት። ምንድነው ያ ጌታ ኢየሱስ ክርስቶስ ሰርግ ጠርቶ እንዳሉት ማለት ነው። አዲስ በሬ ገዝቻለሁ፣ አዲስ ጮኛ አለችኝ ወይም ደግሞ ሚስት አለችኝ እንደዚህ ያለ እያሉ ቢዝነስ አለኝ ወዘተ ሊሆን ይችላል። ሩጫ በሩጫ በቃ ይበክናሉ። የእግዚአብሔር ቃልስ መቼ የለም። የእሑድ ሰዎች ብቻ ይሆናሉ። አንዳንዴ እነሱም እንኳን በነገራችን ላይ የእሑድ ሰዎች ራሱ የታገሉት ናቸው። ከእሑድ ሰዎች ደግሞ ራቅ ያሉት የኮንፈረንስ ሰዎች አሉ። በጣም የሚያሳዝኑ በቃ እሑድም አይገኙ ሲባክኑ በቃ ይኖሩና መጨረሻ ላይ እንዲህ አይነት ዝግጅት አዘጋጅተናል ሲባል ያኔ በቃ ከረባቱን አድርጎ ሊሆን ይችላል፣ ካባውን አድርጎ ሊሆን ይችላል። በቃ ፊት አውራሪ እሱ ነው። የኖረው እኮ እነ መሐመድ ጋር ነው። የእግዚአብሔር ቃል ከውስጡ የለም። ምናልባት የሚፈተሽ ቁርአን ያለው ከውስጡ፣ ምናልባት የሚፈተሽ ብልጽግና ወንጌል ነው ያለው፣ ምናልባት የሚፈተሽ ሌላ በቃ ክርስቲያን አይታመን ወደ ነው ያለው። ሌላ የተለያዩ በሀገራችን የበቀሉ አገር አገር በቀል ስቶች በእርግጥ አገር በቀሎች ላይሆኑ ይችላሉ፣ ኮራጆች ሆናሉ። ሀገራችን ላይ ግን ቅርብ ጊዜ ነው ያቆጠቁት። የተለያየ ከውስጡ ቢፈተሽ የተለያየ ሊሆን ይችላል። ግን ክርስቲያን ነኝ ብሎ በክርስትና ስም ስለዚህ የኮንፈረንስ ሰው ከመሆን መውጣት ሲቀጥል ደግሞ ከሁሉ ሰው ትንሽ ቀረብ ብለን የዕለት ከዕለት ከእግዚአብሔር ጋር የሚገናኝ ሰው መሆን ይጠበቃል ማለት ነው። ምን ማለት ነው? ላለመድረቅ። ስለዚህ አዳም በደረቀ ቁጥር ዘሩ ችግር ስላለበት እንዳይመስላችሁ። የዘሩ ችግር አይደለም። ብዙ ሰዎች ወጥተዋል። በተለይ ደግሞ በዚህ ዘመን አወጣጣቸው ይለያይ እንጂ ብዙ ሰዎች ከቤተክርስቲያን ወጥተዋል። በጣም ብዙ ሰዎች አወጣጣቸው ግን ይለያያል። አንዱ ፖለቲክሱ ላይ እንደተደገፈ ነው የወጣው። እንደተደገፈ አለ ግን የለም። አገልጋይ ነው ግን የለም ህይወቱ። ክርስቲያን ነው ግን የለም ህይወቱ። ባክኗል። በየቦታው ሲባዝን ነው። ቸርች ይመጣል ግን የለም ህይወቱ የለም። ዕለት ከዕለት ከእግዚአብሔር ጋር ስለሌለ ይሄ ሁሉ ይሆናል። ዕለት ከዕለት ከእግዚአብሔር ጋር ግንኙነት ካለ ዘሩ ይበቅላል እንጂ አይደርቅም። በቅሎም ደግሞ ያፈራል እንጂ አይደርቅም። ክብር ለእግዚአብሔር። ስለዚህ ያ ከጭንጫዋ ላይ ከድንጋይ ላይ አርፋ የነበረችው በነፋስም መጥታ በጎርፍም መጥታ ከጭንጫዋ ላይ ትንሽዬ አፈር ይጋገር የለ እሷ ስታልቅ ስሩ ደረቀ። እሷ ስታልቅበት ማለት ነው። አንዳንድ ጊዜ በጣም ድንጋያማ ሲሆን ከላይ እንቆፍርና ወደ ድንጋያማ አፈር እንረጫለን እንዲበቅልልን ማለት ነው። እሷ ስታልቅ ምን ይላል? ይደርቃል። ስለዚህ እንደመጣ አንድ ክርስቲያን እንደመጣ ከዓለማዊ መንደር ወደ እግዚአብሔር ቤት ሲመጣ የተለያዩ አይነት እንክብካቤዎች አሉ። ግን ጥቂቶች ናቸው። ጭንጫ ላይ እንዳለው አፈር ጥቂት ናቸው እንክብካቤዎች አሉ። ይሄ ጌታ ይባረክ አዲስ የመጣ እኮ ነው እንደዚህ ወዘተ ይባልና አንዱ ልብስ ያለብሳል፣ አንደኛው ምግብ ይመግባል፣ አንደኛው ወዘተ ሊያደርግ ይችላል ለጊዜው ማለት ነው። አይ አንዴ አንተ የጌታ ባሪያ አሁንማ ከጨለማ ወደ ብርሃን መጥተህ ትራንስፖርትን ካሊል ይችላል። እስከ መቼ ናት ጭንጫዋ ላይ የተጋገረችው አፈር እንደምታልቀው ዘመን ማለት ነው። አይቀጥልም እሱ። ስለዚህ እሱ ሲያቆም ትራንስፖርት እስቲ ወደ ቤት ምትልበት የጌታ ባሪያ ብሎ ሲሰነዘር የነበረው ወንድሙ እጁን ሰብሰብ ሲያደርግ ጭንጫዋ እንትን ማለት ትችላለች፣ መሻሻር ትፈልጋለች፣ ትጀምራለች፣ አፈሯ ትሻሻራለች፣ ነፋስ እየጠረጋት ነው ማለት ነው። ከዛ በኋላ እያለ በቃ ስሩ ፍንግል ነው በቃ። ችግሩ ምን ላይ ነበረ? መመስረት ነበረ። የሁሉ
ክርስቲያን ሲመጣ ወደ ጌታ ቤት ሲመጣ ምንድነው ማድረግ ያለብን ከተባለ በመጀመሪያ ደረጃ ማስተዋወቅ ያለብን ኃጢአተኝነቱንና ከኃጢአት ነፃ የሚወጣበትን መንገድ ነው። ክብር ለእግዚአብሔር ይሁን። ከድካሙ ነፃ መውጣት አለበት፣ ከኃጢአቱ ነፃ መውጣት አለበት እንጂ ከረሃቡ አይደለም ነፃ መውጣት ያለበት፣ ከተለያዩ ችግሮች አይደለም ነፃ መውጣት ያለበት። እሱ እግረ መንገድ የሚስተካከል ነገር ነው። መቅደመ እሱ መንግስቱ ወጽድቆ ወዝንቱ ሰይተልወክሙ ይላል መጽሐፍ። አስቀድማችሁ መንግስቱን ጽድቁን ፈልጉ፣ ሌላው ሁሉ ይጨመርላችኋል። በቃ የሚጨመር ነው። በጌታ ስትታመን፣ በጌታ ስትደገፍ፣ ከዛ በኋላ የምትበላውም ሆነ የምትለብሰው የምትሄድበት ሆነ ማንኛውም ነገር ጌታ ያዘጋጃል። ክብር ለእግዚአብሔር። አንተ ግን በመጀመሪያ ማድረግ አለብህ። በቃ ጌታ ከጨለማ ወደ ብርሃን አወጣኝ ብለህ እመን። ከድቅድቁ ጨለማ ወደሚደነቀው ብርሃን መሻገርህን እመን። በዚህ ሰዓት እየተመሰረትክ ያለው መልካም መሬት ላይ ነው። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። ስለዚህ መልካሙ መሬት ላይ ሌላው ደግሞ አራተኛው መልካሙ መሬት ላይ ወደቀ ይላል። እነሱ እነማን ናቸው? ጌታ ኢየሱስ ክርስቶስ ሲያስተምር ልባቸውን ከፍተው የሚጠብቁት እጓዳዬ ያለውን ነገር ይፈታልኛል ብለው ሳይሆን ምኑን ነው ሲጠበቅ የነበረው? መሲህ መጣ። በቃ ይሄ ነው። በዛ ጊዜ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ሲል አሜን ብለው ንስሐ የገቡ የተዘጋጁ እነሱ ምንድን ናቸው? መልካም መሬት ላይ ነው ያሉት። ንስሐ ገባለሁኝ ወይም ደግሞ እከተልሃለሁ ግን በመጀመሪያ ቀብሬ ልምጣ ያሉት እዛው ልትቀብሯቸው የፈለጋችሁት ጋር አብራችሁ ቅሩ ነው ያለው። ሙታንን ይቀብሩ ዘንድ ተዋቸው፣ አንተ ተከተለኛ። ሌላ በቃ አባቴን ላስፈቅድ ያለ ማለት ነው። ሌላ እነዚህ ጨርቄን ማቄን የሚሉ አካላት የሚመለከታቸው ጋር እዛው እንዲቀሩ እንጂ ወይም ደግሞ እነዛ ትተው እንዲመጡለት እንጂ ጨርቄን ማቄን እያሉ በሁለት ልብ እየወላወሉ እንዲቀጥሉ አይፈልግም ጌታ። ምናልባት በዚህ ሰዓት የተለያየ አይነት ስብከት በሚሰበክበት ጊዜ እንዲህ አይነት ቃል መናገር ትንሽ ከበድ ሊል ይችላል። ይክበድ እንጂ እየመረረን እውነታው ይሄ ነው። ጌታን የምንደገፈው ስለ ዘላለም ሕይወት እንጂ ስለ ምድራዊ አሽንከታ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። እያያችሁ ነው። በዘመናችን በተለይ በዚህ ሰዓት ማለት ነው እያያችሁ ነው። ግራውንድ ፕላስ ምናምን የገነቡ ሰዎች አንድ አሸባሪ ይመጣና በቦምብ ፍርክስክሱ ይወጣል። አዛሳ የዕለት ጉርስ ያለው ብቻ የነበረውና ግራውንድ ፕላስ የነበረው አብረው ተያይዘው ወደ መጠለያ ካምፕ አስቡ። ሁሉም ፈራሽ ነው። በቃ ጥቅም የለውም። በብዙ የሚገመት ንብረት ያላቸው የነበራቸው በንደት የተለያየ አይነት በሽታ ተከማችቶባቸው አንዱ ፋብሪካ ሲፈርስ ማለት ነው። አንዱ ፋብሪካ ሲፈርስባቸው በራሳቸው መርፌ እየተወጉ የምንድነው ይሄ በራሳቸው መርፌ ይወጉታላቸው የምን በሽታ እንደሆነ ስኳር እየተወጉ በየአውቶቡሱ እንዲነበሩ እያሉ የሚለምኑ ብዙዎችን አውቃለሁ። ብዙ ሰዎች ገጥሞኛል። ፋብሪካ ነበረኝ፣ እርሻ ነበረኝ፣ እንደዚህ ነበረኝ። እርሻ ሲባል ገበሬ እንደምንለው አይደለም፣ ትክክለኛ የልማት እርሻ ነበር። ያ ሁሉ እንዲህ ያደረጉብኝ፣ እንዲህ ያደረጉት፣ አቃጠሉት፣ ዘረፉት፣ አፈረሱት፣ ወዘተ ቀሙ መኪናዎች የተቃጠሉ። ስለዚህ ጌታን የምንከተለው ለምድራዊ ቁሳቁስ ሳይሆን ለምን መሆን ያለበት? ለዘላለም ሕይወት። ክብር ለእግዚአብሔር ይሁን። ለዘላለም ሕይወት የተዘጋጁ አመኑ ይላል። ለዘላለም ሕይወት መዘጋጀት ያለብን ለየት ነው? ለዘላለማዊ ሕይወት። ለዚህ ኢምንት ለሆነ ሕይወት ሳይሆን ለዛ ለሚቀጥለው ሕይወት ተባለ። ክብር ለእግዚአብሔር ይሁን። ስለዚህ መልካም መሬት ላይ የወደቀው ዘሩ አልተቀየረም። መንገድ ላይ የወደቀ እሱ ነው። ጭንጫ ላይ የወደቀ እሱ ነው። እሾህ ላይ የወደቀ እሱ ነው። ይሄኛው መሬት ላይ ሲመጣ ግን ልባቸው ለመንግስተ ሰማያት የተዘጋጁ ቦታ ላይ አልረፈ። ክብር ለስሙ ይሁን። እኛንም ያገኘን እሱ ነው። እሱ ነው ያገኘን። አለበለዚያ የትናንት ማንነትን እያሰብክ ከሆነ የትናንት ክብርን እያሰብክ ከሆነ መንገድ ላይ ትቀራለህ።
ጥቅም የለውም። የትናንት ማንነት ጥቅም የለውም። ርዕሴን ላስተዋውቃችሁ በድጋሚ። አራቱ መሬቶች። አንተስ ከየትኛው ነው? የትኛው መሬት ነው? መሬቶቹ አራት ናቸው። ዘሩ ግን አንድ ነው። ገበሬው አንድ ነው። ዛሬም ይሄን ያለ በቅርቡ በተለያዩ ቦታዎች የሚናፈሱ የሚወሩ በጣም ብዙ ነገር ነው ያለው። ግማሹ እንዳልኳችሁ ንብረቱን ተዘርፎ ተቃጥሎበት መጥለያ ካምፕ የገባል። ግማሹ ደግሞ በጌታ ቤት ሲያገለግል ምናምን የቆየ ተመልሶ ደግሞ እንትና እናቴ ብሎ የተመለሳል። እናቱን አፍቆ የተመለሳል። ያው እናቴ ሰራለ እናቱ ያለው እንጂ ያው ወደ ሌላ ተቋም የተመለሰ ወለደች እናት ሳይሆን፣ ግማሹ ደግሞ ከሱ በፊት ደግሞ ሌላ ነበረ ደግሞ እንትና አባቴ ብሎ ደግሞ ይሄዳል። ሌላ አባቴ ይተራል። ያው ግልጽ ለማድረግ ግማሹ ወደ እምዬ ግማሹ ደግሞ ወደ ማህፀን ይሄዳል። ምንድነው የዚህ ሁሉ ቁልፍ ነገር ከተባለ የዘሩ ችግር ሳይሆን የመሬቱ ነው። እሱ ደግሞ እኛ ላይ ነው ያለው። እኛ ላይ ነው ያለው። መሬቱን ማለስለስ የማን ስራ ነው? የእኛ ስራ ነው። ዘሩ ሲመጣ በትክክል እንዲበቅል ልባችንን ክፍት አድርገን መቅረብ የማን ስራ ነው? የእኛ ስራ። ክብር ለአምላካችን ለእግዚአብሔር። ስለዚህ እግዚአብሔር ከዚህ ከአራተኛው መሬት አድርጎናል። በዚሁ እንድንቀጥል ደግሞ ጸጋው ያግዘን። ክብር ለእግዚአብሔር። አሜን። ይሄ ግን የሚገርማችሁ ነገር ፍሬ አፈራ ይላል። ፍሬ አፈራ ሌላ አልነበረም ወይ? ሶስተኛውን መሬት ታውቁታለች። ፍሬ አፍርቷል። ለምን ነበር እሱ እንትን ያለው? ጥቅም ያልሰጠው ለምን ነበር? ሾክ ላይ በአንድ በኩል እንግዲህ የእሾህ ባህሪ አንድ መስመር ላይ አይደለም ያለው። እሾህ በዚህ በኩል ልግባ እንዳትሉ በዚህ እሾህ አለ። በዚህ ልግባ እንዳትሉ በዚህ በኩል እሾህ አለ። በዚህ ልግባ እንዳትሉ በዚህ በኩል እሾህ፣ በሁሉም እሾህ አለ። አራት ማዕዘን እሾህ አለ በሁሉም ቦታ ማለት ነው። በተለይ ቁጥቋጦ የሚባሉት አካባቢዎች ላይ ማለት ለዚህ ችፍግ ያሉበት እንደነ አጣጥ ሊሆን ይችላል፣ እንደነ ግራር ሊሆን ይችላል። የተለያዩ በየሀገሩ ደግሞ የተለያየ ስም ሊኖረው ይችላል። እነዚህ ዛፎች ውስጥ ቁጥቋጦዎች ውስጥ የሚበቅለው ዘር ፍሬ አፍርቶ ጥቅም የማይሰጥበት ምክንያት ምንድን ነው ከተባለ እሾሁ ነው። ዛሬ እሾህ የሆነብን ነገር ምንድን ነው? እሱን በጣም ማጤን ተገቢ ነገር ነው። እሾህ የሆነብን ነገር እናቴ ልትሆን ትችላለች፣ አባቴ ሊሆን ይችላል፣ ሹመቴ ሊሆን ይችላል፣ ንብረቴ ሊሆን ይችላል። ጌታን በትክክል አምኜው ፍሬውን ደግሞ አፍርቼ ፍሬ ግን ጥቅም አይሰጥም። ጥቅም ካልሰጠም ይሰራል። የፍሬ እኮ ዋና መሰረታዊ ነገሩ ጥቅም መስጠቱ ነው። መንገድ ዳር ወድቆ ወፎች የበሉትና እሾህ ላይ ወድቆ ፍሬ ያፈራ ሁለቱ አንድ ናቸው። ልዩነታቸው የጊዜ ሁኔታ ነው። መንገድ ላይ የወደቀው አዲስ እንዳመነ የተለያዩ አይነት ፈተናዎችን ማለፍ አልቻለም። ዘሩን ሰይጣን ለቀመው፣ በቃ ባካ አድርጎ ሄደ። አዲስ የመጣ ማለት ነው። ይሄኛው ግን ዘመናትን ያስቆጠረ ክርስትናን ሁሉ የሚያካትት ነው። ዘመናትን ያስቆጠረ ክርስትና ብዙ ዘመን በጌታ ቤት የመኖርን ፍሬ የማፍራትን በመጨረሻ ምን ፍሬው ይሆናል? በዛሬ ዘመን ፖለቲካ የሚባለው ነገር መጣና ጠረጋቸው፣ ወፍ ለቀመው ማለት ነው። ጥቅማቸውን ይሄ ፍሬውን ቤተ ክርስቲያን ልትጠቀምባቸው አልቻለችም። ለእግዚአብሔር ሊሆን አልቻለም። ዘረኝነት የሚባለው ነገር ጠርጎ ወሰደው። ግን ክርስቲያን ነው፣ ፍሬ ያለው ከውስጡ ወሰደው። ግማሹ ደግሞ ሌላ ይሄ መቻቻል ነው ባለው አብሮ ቶለራንስ የሚባለው ነገር ጠርጎ ወሰደው። አይ ችግር የለውም እኔና ሙሄ አንድ ላይ ቁጭ ብለን ያው ምን ችግር አለ? ይሄ የመቻቻል ማሳየት ነው ያለ ከአንድ ላይ ቁጭ ብሎ ሰይጣን የሚያመልከውና እግዚአብሔር የሚያመልከው በቃ ለዘብተኛ ሰይጣን ማለት ይዞት ሄደ። እነኚህ ውስጣቸው ቢፈተሽ ጥቅም ያላቸው አካላት ናቸው።
በዓለማዊ ዕውቀት የበለጸጉ በእግዚአብሔር ቃል ዕውቀት የበለጸጉ በደንብ ተናግረው ማሳመን የሚችሉ ለእግዚአብሔር ቤትም ተሰልፈው ቢናገሩ በአንድ ጊዜ ተሰሚነት ሊያገኙ የሚችሉ አካላት ነበሩ። ነገር ግን አደረገ ፍሬያቸውን ያየ ክፉ መልኩን ቀየረና ወሰዳቸው። ሌላ እግዚአብሔር ላይ ወሰዳቸው፣ ክፉ ነው ወሰዳቸው። ስለዚህ አራ ክርስትና ያሁን ወንድሜ እየተገደለ ይላል አንደኛው ወደ ዘረኝነቱ ገባ። አይ ክርስትና ያሁን እንደ የኛ አካል ተጨቆረ እና የኛ ደግሞ ፖለቲካ ውስጥ ገባ። ደግሞ የኛው ደግሞ አይ ዛሬ የሚያስፈልገው የሃይማኖት መቻቻል ነው ምናምን ይልና አብሮ መግማማት ሆነ። ስለዚህ እነዚህ ነገሮች ከመጀመሪያው ምንድነው መንገድ ላይ ከወደቀው ዘር አይተናነስም፣ ተመሳሳይ ናቸው። ጉዳዩ የምን ልዩነት አልኳችሁ? የዘር የጊዜ ልዩነት ብቻ ነው ያላቸው። የጊዜ ልዩነት ነው ያላቸው። ያኛው እንደመጣ ተመለሰ። ይሄኛው ግን ረጅም ዘመናት ቆየ በእግዚአብሔር ቤት። በእግዚአብሔር ቤት ከቆየ በኋላ ግን ጥቅሙን ለማን ሰጠው? ለዓለም ሰጠው። ጥቅሙን ለማን ሰጠው? ለሰይጣን ሰጠው። ፍሬው ይጠቅም አልቻለም። እዛው ታነቀ ማለት ነው። መጽሐፉ ላይ የሚለው ሀብት፣ ዝና፣ ወዘተ ክብር ነው የሚለው። ይህን ነው የሚናገረው። ሀብት፣ ዝና፣ ክብር ማለት ይሄ ነው። ፖለቲካ ውስጥ ቁጭ ስትል ክብር አለ፣ ተሰሚነት አለ። ስንት ሚሊዮን ህዝብ ወከለህ ትቀመጣለህ። ለዛ ስትል ተሸቃቅጣለህ። የጌታን ቀፍተህ የሚሆን የማይሆነውን ነገር ትቀባጥራለህ። የሚፈጸም የማይፈጸመውን ነገር ታወራለህ። ባጭሩ ክርስትናው ትተኸዋል ማለት ነው። ሲፈተሽ ግን አለ ከውስጥ ግን ጥቅም አልሰጠህበትም። አራተኛውና የተሻለው እግዚአብሔርም የተደሰተበት ትክክለኛው ዘር የወደቀበት ቦታ መልካም የሚባለው ክብር ለእግዚአብሔር ነው። ይሄ መልካም የሚባለው ግን ምንም አይነት ስሌት የለውም። በህይወቱ ተወራርዶ ጌታን የሚያከብር ብቻ ነው። ክብር ለእግዚአብሔር ነው። እንደዚህ ናችሁ ብያለሁ። ጌታን በነፍሳችሁ ተወራርዳችሁ የምታመልኩ ብቻ፣ ምንም አይነት ጥቅም የማትፈልጉ፣ ምንም አይነት ተቀጽላ የማትፈልጉ፣ አንቱታን የማትፈልጉ፣ ሰዎች ግር ብለው እንዲከተሏችሁ የማትፈልጉ፣ ቤተሰቦቻችሁ እንዲወዷችሁ የማትፈልጉ ማለት እንዲወዱኝ በሚል ሃይማኖት መሸቃቀጥ አለ አይደል? በቃ መለየት በቃ ከወደዱኝ በማንነቴ በሰውነቴ ብቻ ይውደዱኝ፣ ሃይማኖትን እንዲህ ነው እንድንወድግ እንዲህ አድርግ ካሉ መደራደር የለም። ምንም የምንደራደርበት ነገር የለም። ለብዙ ጊዜ ተለይተን ኖረናል አይደል? ከዚህ በኋላ ያለው ያው ይቀጥላል። ስለዚህ እምየናፍቃኝ ወደ ኋላ ልመለስ ወይ የሆነ ነገር እንትን ብዬ ይቀርብኛል ጥቅም ብዬ አልመለስም። ጥቅምን ስሌት አድርጌ ከመጣሁኝ እዚህ ከእግዚአብሔር ቤት ጥቅም ከሌለኝ ጥቅሙ ሲቀርብኝ እመለሳለሁ። ስለዚህ አመጣጤ ምንድነው? ጥቅም ፍለጋ ወይስ ህይወቴን ተወራርጄ ከጌታ ጋር ለመወገድ ማንኛውም አይነት ነገር ይምጣ ከጌታ ጋር እቀጥላለሁ? እሱ ነው መሆን ያለበት። ክብር ለእግዚአብሔር ነው። እሱ ሲሆን የሚገርማችሁ ነገር በታሪክ እንደ አነበብነው አንዳንድ ሰዎችን መድረክ ላይ ሲናገሩ እንደሰማነው ልጆቻቸውን ቀብረው አይ ርኩሳን ስለሆናችሁ ብለው አስከሬን አውጥተውባቸው በበራቸው ላይ ጥለውባቸው በቃ ልጅም ታለች ጌታን ጋር በቃ በላይ ቀጠዋል። በቃ ክርስትና ይሄ ነው። እስከዚህ ድረስ ነው እንጂ ይንከባከቡኛል በሚል ስሜት ከሆነ እንደዚህ እንደ ሶስተኛው የመጀመሪያው ቢቀርብን እንደ ሶስተኛው መሬት እንሆናለን። የመጨረሻው ላይ ወደ ኋላ እንመለሳለን። ይሄ ደግሞ አደጋ ነው። መጀመሪያውን ባንከተለው ይሻላል። እዚህ ክርስትና ህይወት ከአራቱ መሬቶች መካከል የመጨረሻውና አራተኛው ነው ማለት ነው። ክብር ለእግዚአብሔር ነው። ይሄ ደግሞ እስከ መጨረሻ የሚጸና እርሱ ይድናል የሚለውን ያመለክተናል። የመጨረሻው ላይ ትኩረት እናደርጋለን። ፍሬ ለማፍራት ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። ሰዓት እያየሁ አይደለም። ሰዓት ከሽ ይሆናል። ኦኬ ጥሩ ሰዓት ላይ ነው። ሌላው ደግሞ የመጨረሻ ምለው መሬቶቹ እርስ በርስ አይተያዩ።
ግልጽ ነው። መሬቶቹ አንዱ መሬት ሌላውን አያይም። የደረቀው ደርቋል፣ የተለቀመው ተለቅሟል፣ ቁጥቋጦ ውስጥ የገባው ገብቷል፣ የሚያፈራውም ያፈራል። አንተስ ከየትኛው ነው? ወደ ኋላ እንዳትመለከት እያንዳንዱ ነገር ወደ ኋላ እንዳንመለከት ጽጌም ጭምር ማለት ነው። ወደ ኋላ እንዳንመለከት መንገድ ላይ የወደቀውን አይቼ መመለስ የለብንም። እኔ መቀጠል አለብን። ማሰብ ያለብን ዘሩ አንድ ቢሆንም መሬቱ የተለያየ መሆኑን ማሰብ ያለብን። ስለዚህ እኔ ጋር እኩል ተመስክሮለት እኔ ጋር እኩል ወደ ጌታ መጥተን እሱም መንገድ ላይ ወድቆ ወፍ ከለቀመው እኔ ጋር ነው መለቀም አለበት እንዴ? በፍጹም። መሬቶቹ እንደማይተያዩ ሁሉ ክርስቲያናዊ ሕይወትን ወደ ኋላ መመልከትን አይደለም የሚያሳየው፣ ወደፊት መቀጠል ነው። ያሱን ይቀጥላል። እኔ ፍሬ ላፈራ ነው የተላኩት። እኔ የተጠራሁት ፍሬ ላፈራ። ያኛው ሊለቀም ተጠርቶ ሆነ ምን አውቃለሁ? ወደ ኋላ መመልከት የለብኝ። የኔ የእምነቴ ጀማሪ ፈጻሚ ሐዋርያ የምከተለው የሚመራኝ ማን ነው? አንድ ኢየሱስ አለ። ክብር ለእግዚአብሔር ይሁን። እሱ ብቻ እንድንከተለው እግዚአብሔር የሚፈልገው። ስለዚህ የመጨረሻው መሬት የመጀመሪያውን መሬት አይቶ ወፍ ልለቀም አለ። ወይም ደግሞ ሶስተኛው መሬት ወደ ሁለተኛው ተመልሶ ልድረቅ አለ። የሚገርማችሁ ነገር ጭንጫው ላይ ያለው በቅሎ ወዳው ሲደርቅ እሾህ ላይ ያለው ለምን አልደረቀም? ሁለቱም ጥቅም አይሰጡም እኮ አይደለም፣ የተለያየ ነው። ትንሽ ታግሷል። ምናልባትም እሾሁን መንጥሮ ለጥቅም ውል ይሆን እያለ ገበሬው እየጠበቀ ይሆን አይደል ነው። ብቻ ግን ፍሬ እስከሚያፈራ ድረስ ቆይቷል። ፍሬውን ነው መስጠት ያልቻለ። ስለዚህ ሶስቱም አደጋ ናቸው። በተለይ ደግሞ ለአገልጋዮች የሚሸጉደው ነገር የትኛው ነው ከተባለ ሁለተኛው ይሸጉዳል። የኔ እይታ ነው። ሁለተኛው በጣም ይሸጉደኛል። ለምሳሌ አጠገቤ ያለውን ወንድሜ ቀጸላል በመሰክርለትና በቃ ጌታ አምላኬን አመሰግናለሁ እንደዚህ ህይወቴ በቃ ዳነሽ ምናምን ነገር ብሎ እልል እያለ እየዘመረ ከኔ ጋር ቢከተል አምነዋለሁ። ትንሽ ቆይቶ ጭንጫሮ ላይ ቢደርቅ እጎዳለሁ። አገልጋይ የሚሸወደው ሁለተኛው ላይ ነው። በቃ አመነ ብሎ ያምናል። ደግሞ ከዚህ ውጭ ሌላ አማራጭ የለም ከማመን ውጭ ማለት ነው። ስንመሰክር አምነን ነው የምንመሰክረው። አምነን ነው የምንመሰክረው። ይድናል ብለን ነው የምንመሰክረው። አመንኩ ሲልም እናምነዋለን። ግን እንትኑ ገበሬው ማለት የእግዚአብሔር ቃል የሚናገረው አካል ዘሩን ሲዘራ የእግዚአብሔር ቃል ሲናገር ወይም ሲዘራ ምን ማድረግ በጣም መጠንቀቅ ያለበት ነገር አለ። በተቻለ መጠን ከምድራዊ ቁሳቁስ ከምድራዊ ነገሮች ማላቀቅ አለበት። ክብር ለእግዚአብሔር ይሁን። አላቆር መመስከር ያለበት። ብዙ ወገኖቻችን አሁን ከክርስትናው ዓለም እየጠፉ ያሉት በዚህኛው መንገድ ነው። በቃ ተፈወሻለሽ ብሎ የነበረ አልተፈወሱም። በቴሌቪዥን ሰምታችኋል። በኤፍቢ ላይ እያጋለጡ ሲቀርቡ አይታችኋል። ከማጋለጣቸው በፊት እኮ እነሱ ይሄደዋል። እነዛ አካላት ጋር እነሱ ይሄደዋል። እነዛም ደግሞ በቃ ተፈወሻለሽ ብለዋል፣ እንዲሆንልሻም ብለዋል። ለምን? የእግዚአብሔር የቃሉ አገልጋዮች ማድረግ ያለብን ነገር ምንድነው ከተባለ ስለ ዘላለም ሕይወት ትኩረት አድርገን ማስተማር። ሌላው እግረ መንገድ ነው። አዎ የእግዚአብሔር ሆነህ የማትፈወስበት መንገድ የለም። ትፈወሳለህ፣ ትፈወሻለሽ። እሱ አይደለም ችግሩ። የምንከተለው ግን የዘላለም ሕይወትን ስለዳን መሆን አለበት። እግዚአብሔር ስለሆነ መሆን አለበት የምንከተለው። መመለክ ስላለበት መሆን አለበት የምናመልከው እንጂ የውስጥ ሽሮ በርበሬና የውስጥ ያሉ የትዳር ምናምን ያሉ ነገሮች ተፈቱ አልተፈቱ በሚል ስሌት መሆን የለበትም። እነዚህ ነገሮች በሙሉ እዚህ ጋር የሚቀሩ ናቸው። ክብር ለእግዚአብሔር። የማይቀረውን ይዘን የሚቀረውን አንናፍቅ። ለዘላለም የሚቀጥለውን ነገር ይዘን ጊዜያዊ የሆነውን ነገር መናፈቅ የለብንም። ለአምላካችን ለእግዚአብሔር ክብርና ምስጋና ይሁንለት። እዚሁ ላቁም መሰለኝ እየጋርኩ ሌላ ሰዓት ከምጨርስ የአምልኮ ጊዜ ስለሆነ
እግዚአብሔር አምላክ ይባርካችሁ። አሜን። በዚሁ እንጸልይ። አንተስ ከየትኛው ጸልይ? በዚህ እስቲ በዚሁ በጸሎት መንፈስ ሆናችሁ እንዳልደክም እንዳልዝል በመንፈሴ ከቶ አትስጠኝ አሳልፈህ ለራሴ እረኛዬ ነህ ብለው መዝሙርን ዘምሩ። ክብር ለእግዚአብሔር ይሁን። አሜን። እረኛዬ ነህ እረኛዬ ነህ የነፍሴ ቤዛዋ የቆሰልክላት አንተ ሞትክላት ባለውለታዋ እረኛዬ ነህ እረኛዬ ነህ የነፍሴ ቤዛዋ የቆሰልክላት አንተ ሞትክላት ባለውለታዋ እንዳልደክም እንዳልዝል ከቶ አትስጠኝ አሳልፈህ ለራሴ ከፍ ያልክ በምስጋና ሁሌ ማድረስ ጉልበቴ ነህና እረኛዬ ነህ እረኛዬ ነህ የነፍሴ ቤዛዋ የቆሰልክላት አንተ ሞትክላት ባለውለታዋ ክብር ለአባታችን ለእግዚአብሔር ይሁንልን። አሜን።